የመከላከያ ዋና አዛዥ የሆነው ጀነራሉ ብርሃኑ ጁላ ሙሉ ለሙሉ ፓራላይዝድ ሆነ። ይህንን ያዩት ጠቅላይ ሚኒስትሩ ዶክተር አብይ አህመድ ልባቸው ተሰብሮ በሀዘን እያለቀሱ ይገኛሉ። ይህንን የሰሙት ደግሞ የፋኖ አባላቶች በያሉበት ደጋፊዎችና የዘመነ ካሴ ጓዶች ደስታቸውን እየገለጹ ይገኛሉ። ብርሃኑ ጁላ ምን ሆኖ ፓራላይዝድ ሆነ? ዶክተር አብይስ እንዴት ልቡ ተነካ? ዘመነ ካሴና ጓደኞቹስ እንዴት ፈንጠዝያ ውስጥ ገቡ? የሚለውን ማብራሪያ ወደ እናንተ የማቀርብ ይሆናል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁ? በያላችሁበት ቸሩኑ ቸርቆዩ እያልን የዕለቱን ሰበር መረጃ ወደ እናንተ እናቀርባለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ደግሞ ቪዲዮ ላይክ በማድረግ እንድትጀምሩት በትህትና እንጠይቃለን። የመከላከያ ዋና ጀነራል የሆነው ብርሃኑ ጁላ በዚህ ሰዓት ከአንገቱ በታች ያለውን ሙሉ ለሙሉ ሰውነቱን ማንቀሳቀስ አይችልም። ከአንገቱ በታች ያለው አካሉ ጠቅላላ ፓራላይዝድ ሆኗል። ይህንን ሆስፒታል ሄደው የተመለከቱት ዶክተር አብይ ባዩት ሰዓት እጅግ በጣም በእንባ እያለቀሱ ቪዲዮዎች እየወጡ ይገኛሉ። ብርሃኑ ጁላ ስንቶቹን ወታደሮች፣ ሻለቃዎች፣ 100 አለቃዎች፣ 110 ሻለቃዎች ሲያሰለጥን ሲያዝ የቆየ አንድ ወታደር ጀነራል ዛሬ ላይ የራሱን እጅና እግር ማዘዝ አቅቶት አልጋ ላይ ተኝቶ እንደማየት ምን የሚያሳዝን ነገር አለ? በዚህ ልባቸው የተነካው ጠቅላይ ሚኒስትሩም ስቅስቅ ብለው አልቅሰዋል። ይህንን የሰሙት ደግሞ የፋኖ አባላት ዘመነ ካሴ ጓዶቹና የፋኖ ደጋፊዎች እሳይ እልል ይገባዋል። እስከዛሬ ስንቱን የአማራ ህፃን፣ ስንቱን የአማራ ወጣትና ስንቱን የአማራ አዛውንት አማራ በመሆኑ ብቻ እሱ ራሱ ባያረገውም ትዕዛዝን እየሰጠ በአራቱም አቅጣጫዎች ሲጨፈጨፉ ሲገደሉ ከነነፍሳቸው ሲቀበሩ ቆይተዋል። እስር ቤት እየተሰቃዩም ያሉ ስንቶች የአማራ ልጆች አሉ። ታዲያ ዛሬ ላይ ይህ ነገር እሱ ቢሆን ለኛ ፈንጠዝያችን ነው እንጂ ለምንስ እናዝናለን? እሱ መች ለአማራ ህዝብና ለአማራ ህፃናት እንኳን ሳይቀር ያራራ ሰውዬ ዛሬ ላይ ማን እንዲያዝንለት ይፈልጋል እያሉ ዘመነ ካሴና ጓዶቹ በያለበት ደስታቸውን እየገለጹ ይገኛሉ። ከዚህ በላይ ደግሞ ደስ የሚያሰኘው ነገር ብዙ ጊዜ ደጋግሞ ዘመነ ካሴ እንደተናገረው እኛ ፋኖች ሙሉ ለሙሉ አዲስ አበባ አንግባ እንጂ የኛ ልጆች የሆኑ የፋኖ የአማራ ደም ያላቸው እያንዳንዳቸው የባለስልጣን በር ላይ 2 የሚሆኑ 3 ወታደሮች አቁመናል። የኛን ተልኮና የኛን እንቅስቃሴ ብቻ ነው የሚጠብቁት እያለ ብዙ ጊዜ በተናገረው ንግግር የተለያዩ ባለስልጣኖች በራቸው ላይ የቆሙትን የመከላከያ ወታደሮች ወይም ጋርዶቻቸውን ማመን እያቃታቸው በየሳምንቱ ወይ በየ2 ሳምንቱ እየቀያየሩ ቢገኝም ነገር ግን ከሚያቆሟቸው 6 ሰዎች ስንቶቹ ፋኖ እንደሚሆኑ ማወቅ ስለሚሳናቸው ሁሌም በስጋት እንደሚኖሩ እንደተናገረ እናስታውሳለን። የፋኖ ልጆች የኛ ልጆች ለአማራ ህዝብ ሲሉ የማይፈልጉትን የኦሮሞ ቋንቋ እንኳን ያጠኑ ልጆች ናቸው። የአማራ የሆኑ ስማቸውንም በኦሮሞ ስም ቀይረው ፍጹም በማይታወቁ መልኩ አጠገቦቻቸው ቆመው እንደሚገኙ ባለስልጣኖቹ እኔ ላይ ቢሉ እንኳን እንደማይለያቸው ነገር ግን የነዘመነን ካሴን የጀግኖቹን የአርበኞቹን ትዕዛዝ ብቻ የሚጠብቁ ስንት አብረዋቸው ተደባልቀው የሚበሉ ሚስጥራቸውን የሚያውቁ የፋኖ ልጆች አጠገባቸው እንዳሉ በብዛት እየተናገረ ይገኛል። ዋና ጀነራሉ ብርሃኑ ጁላ ላይም የተከሰተበት ይሄ ነው። ከ11 ዓመታት በፊት ጀምሮ እስከ ትናንትናው ድረስ አብሮት እየበላ አብሮት እየጠጣ የነበረው መከላከያ የሆነው ግን በውስጥ ለውስጥ ለፋኖ የሚሰራው አንድ ወጣት በትናንትናው ዕለት ምን እንደባሰው ምን ሆድ እንዳስባሰው ሳይታወቅ ጠመንጃውን አቀባብሎ ብርሃኑ ጁላ ላይ እንደተተኮሰበት መረጃ ሰምተናል። ተኳሹንም ወዴትም ፍንፈን ሳያረጉ እዛው የብርሃኑ ጁላ ጓዶች የሆኑት መከላከያዎች እዛው ተኩሰው እንደገደሉ ሰምተናል። ዶክተር አብይ አህመድ ግን እጅግ በጣም ጥልቅ ሀዘን ውስጥ ገብተዋል። ተመልካቾቻችን እናንተም በብርሃኑ ጁላ ላይ የተደረገውን ነገር እንዴት ትመለከቱታላችሁ? ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ስለተከታተላችሁን እናመሰግናለን። መልካም ቀን